እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገር። ኤኒዌይስ ልጁን ገልሸዋል። ባለን ማስረጃ መሰረት ልጁን ገልሸዋል። ታምኛለሽ ወይስ ትክጃለሽ? ኤቪ በስተመጨረሻ ፖሊሶች ቁጥጥር ስር ውላለች። ታዲያ እሷ ብቻዋ ሳትሆን ሙሉ ቤተሰቡ ተጠርጥረው እዛ እስር ቤት ውስጥ ገብተው አንድ ባዕድ ቃላቸው እየሰጡ የመጀመሪያ ቃል ሰጪዎች የነበሩ ታውቃላችሁ ዘበኛ ላይ። ነገር ግን ትንሽ አደጋና ሚስጥር ሲስ የሆነበት ቦታ ሊወጣ የሚችልበት በውሃ በኩል ነበረ። ውሃ ታውቃታላችሁ፣ በተፈጥሮዋ ደረጃ ልክ እንደ ህፃን ልጅ የምታስብ ልጅ ናት። ያየችው በሙሉ ሳትዋሽ ነው የምትናገረው። ያኔ ስጠይቃት መርማሪው ያኔ የተፈጠረው ስትናገር እንደነበረው ከሆነ ኢቢ እና ያ ጠፋ የተባለ ሰው ከፊት አንድ ላይ ነበሩና ድምፅ ስትሰማ ብቻ በለው በይውና ሚቹ እየተባባሉ እንደነበረች ጭምር ለፖሊሱ ትናገራለች። ከሁሉም ተጠያቂ ይልቅ ውሃ በስነ ስርዓት አድርጎ ልክ እንደ ህፃን ልጅ እየጠየቃት የምታውቀው ሚስጥር እንደ ጠየቃትና እሷ ያየችውና እያባበለ ሁሉም ነገር እንድትነግረው ነው እያደረገ የነበረው እንዳየ ነው። ታዲያ ይሄንን ሁሉ በሚደረግበት ሰዓት ላይ በዛ መሀል ውስጥ ሰውየው እንደተመታና እዛ ቤት ውስጥ አንድ ችግር እንዳለ ይረዳል። መጨረሻ ተጠያቂ የነበረችው እሷ ኤቪን ነበረች። ታዲያ ኤቪ ስትጠየቅ ምንም አይነት የፍርሃት ምንም አልነበራትም። የመፍራትም የምንም እንዳላደረገች ነው ሆና የቀረበችው። ፊቷ ላይ ምንም አይነት ፍርሃት አይታይም። ለአንዳንዳቸው ጥያቄዎች ለሚመጡላት እንደ ልክ መልስ እንዳለው ሰው አድርጋ ነበር እየተፋጠጠች የነበረችው። ከዛ በፊት ምን አይታችኋል? ፖሊሶች ገና እንደመጡ ባል አላመነችም ነበር። በቃ መታሰሪ ነው ጉዴ ፈላ እያለች ወደዛ ወደዚህ ስትል ደረጀ ሊያረጋጋት ይሞክራል። ደረጀ ሲላት የነበረው አንቺ ተረጋጊ፣ በቃ አሁን እኮ እነሱ ተጠራጥረው እንጂ ምንም ነገር እያሉ አይደለም። እያንዳንዳችን ፖሊስ ጣቢያ ሄደን ቃል እንሰጣለን፣ የምታውቂው ነገር እንነጋገራለን ይላታል። ከዛ በፊት ግን እሷ እንደዛ ሳትፈራና ለጥያቄዎቿ እንዳለ ዝግጁ እንደሆነች ለማሳየት እየሞከረች የነበረችው ለምን ይመስላችኋል? ሀሳባችሁ በኮሜንት አስቀምጡ። ከደረጃ ጋር አንድ ነገር ሳይነጋገሩ አይቀሩም። እንደዚህ አድርጊ ብሎ እቅድ ካወጡ በኋላ ያለ ፍርሃት ያንን ለማድረግ የገባች ነው የሚመስለው። ፖሊሶች ሳይመጡ በፊት ግን ያ ልጅ እያስፈራራ የነበረው አንድ ከነገ ዛሬ ፖሊስ ይዤ እመጣለሁ እያለ ነበር። ኤቪ እያስፈራራት የነበረው የመሰላት ምንም አያመጣም ብላ ነበር። እሷ በሰዓቱ እያንዳንዱ ደወሎች ስትዘጋበት የነበረው እንደተባለው ግን ፖሊሱን ይዞ መጣ። ያኔ እንደ ድንገትም ቢሆን ቤታቸው ውስጥ በ25 ዓመት በተደራጀው የቆዩትን እያከበሩ ነበረ። ደረጀ በዛ ሰዓት አንድ ነገር አድርገዋል። እባክሽን ከዚህ በኋላ የሚመጡትን ማንኛው ነገሮችን ቢፈጠሩ ጥለሽን እንደማትሄጂ ቃል ግብልኝ፣ ደግመሽ ቃል ግብልኝ ሲላት እሷ ግራ ቢገባትም ግን ለምን ይሄንን አልከኝ? እኔ እናንተ እኮ ከዚህ በኋላ አርጅተናል፣ መዋዕላችን ምንም አይነት ጥል አይፈጠርም ትለዋለች። ነገር ግን ዳጣ ቢሆን ናታን ይህንን ነገር ገብታቸው እባክሽን አወ እንደዛም ቢሆን ግን ቃል ግቢለት እያሉ ለሷ ሲነግሯት እሺ ምንም ቢፈጠር ምንም ቃል እገባልሃለሁ ብላ ስትነግረው ነበረ። ደረጀ ከዚህ በኋላ ዝግጁ ይሆናል ማለት ነው። እሷ ምንም ነገር ብታውቅም ምንም ነገር ብታደርግ ጥላኛ አትሄድም፣ ነገሩን እዚህ እንፈተዋለን ብሎ ነው የሚያስበው። ደረጀ ልክ ፖሊሶቹ እንደመጡ አልደነገጠም። እንዲሁም ጥያቄ እየጠየቃቸው እና አብረን እንደማጣለን ብሎ ተነግራቸዋል። ስለዚህ
ይህ ምናልባት ፖሊስ ይመጣል ብሎ ካሰቡት በኋላ ይህ ከመጣ በኋላ የሚለው ነገር በደንብ አስበውበት እና የሚሉትን ነገር እንዳለ ተናግረውበት ይሆናል። በቀጣይ ክፍል ምን ይፈጠር ይመስላችኋል? ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡልኝ። እኔ ግን የመጀመሪያው ነገር ቢኖር ኤቪ እያንዳንዱ መልሶች የምትመልስበት መልስ አላት። ያው የሚሆነው ሰውየው መታቸው እንጂ ጥሏት እንደጠፋና ከዛ በኋላ አይታው እንደማታወቅ እቤት ውስጥ እንደመጡም ደግሞ መክሰስ ሁላ እንደምትፈልግ ትናገራለች። በዚህ ሁኔታ ላይ ያ ሰውየው ጠፋ እንጂ ሞተ ተብሎ አያዝም ማለት ነው። ስለዚህ የአፋልጉኝ ማስታወቂያ ምናልባት ተለጥፎ ያ ሰውዬ እስከሚገኝ ድረስ ኤቪም ቢሆን ሙሉ ቤተሰቦች ልክ እንደ ጥፋተኝነት የሚታይ አይሆንም። ደረጀም ቢሆን ማናቸው ሰዎች። ነገር ግን በአንድ በኩል ስስ ጎን የሚባለው በውሃ በኩል ነው። ምናልባት እዛ ቤት ውስጥ የተፈጠረውን እያንዳንዱ ጥያቄዎች ፖሊሱ የሚጠየቅ ከሆነ መመለሷ አታቆሙም። ለምሳሌ እዛ ቤት ውስጥ ምን እንግዳ ነገር አየሽ ብሎ ጠየቅ አይቀርም። ያኔ እኛ እኮ ቤት ውስጥ እኮ የሆነ ቦታ ቆፍረን ጤፍ ዘርተናል ልትለው ትችላለች ማለት ነው። ፖሊሱም ቦታውን ሊመርምረው ይችላል። እዛች የምታክል ግቢ ውስጥ ለጤፍ ተብሎ እንደማይቆፈር ስለሚያውቅ ማን ነው የቆፈረው? ለምንስ ነው የተቆፈረው? ያንን ቦታ ታሳይኛለሽ ብሎ መጠየቁ አይቀርም። ያኔ ሲጠየቅ ግን ያው በቦታው ስለሚጠረጥረው እና አስክሬኑ እዛ ቦታ ሊኖር ስለሚችል ብሎ ስለሚያስብ ያንን ቦታ ካረጋገጠ ሙሉ ለሙሉ ያን ቤተሰብ ውስጥ አደጋ ይገባሉ ማለት ነው። አይ ተብሎ ነገሮቹ እንዳለ ሳይሳክላቸው ቢቀሩ ራሱ እዛ ቤቱ ውስጥ አንዲት ሴት ሚስጥሩ ይዛለች። እሷም አዲሱ ሰራተኛዋ የሆነ ጊዜ ተደብቃ ስትሰማቸው እንደነበረ ስለ የተገደለውን ሰውየው ሲያወሩት ነበረ። እሷን ደግሞ ተደብቃ ስትሰማ ነበረ። ለዳጣንም ስትጠይቃት ነበረት። ኢቭን ሰው ገድላለች እንዴ ንገረኝ እንጂ ስትላት፣ ዳጣን ደግሞ ኤቪን ልትታሰር ነው የሆነ ነገር እንዳለ ጠርጥራለች። ሰራተኛዋም አንድ ቀን እዛ ኤቪን ስትገድለው እና የሆነ ጫጫታ ሰምቻለሁ ኤቪን ሰው ገደለች እንዴ ብላ ስትጠይቃት ነበረ ራሱ ማለት ነው። እንግዲህ እሷም ልታወጣ ትችላለች። በሚቀጥለው ኤቪን ትናገራለች፣ እውነቱም ትናገራለች ወይስ አትናገርም? ምክንያቱ ደረጃ ሁሉም ነገር እውነቱ ተናገሪ ብሏታል ማለት ነው። ስላልሞተ ነው እንጂ እንደዚህ ብሎ አይናገርም ነበር። ደረጀም ቢሆን ምንም ፍርሃት አልተሰማውን። እሷ ደግሞ ምንም እንዳላረገ ሰው ናት ፖሊሱ ፊት የቀረበችው ማለት ነው። ለሱ ለራሱ ስትቆጣው ነበረ። የህግ ሰው ነህ እንደዚህ የምትለው ምንም የህግ ሰው አታቅም እንዴ? እንዴት እንደሚሰራ አታቅም እንዴ ብላ ለራሱ ስትነቅፈው ነበር ማለት ነው። ምክንያቱም ምንም አልመሰላት። እሱ ደግሞ ሰው ገድለሻል ወይስ አልገደልችም ብሎ ሲያፋጥጥላት ነበረ። በሚቀጥለው ምን እንደምትል አብረን ምናየው ይሆናል። ሰብስክራይብ ላይክ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።